ውድ ቅዱሳን እንደምናችሁ ደህና ናችሁ ወይ? እግዚአብሔርን እጅግ አድርገን እናመሰግናለን። ተመልሰን ደግሞ መጥተናል። እስቲ ጌታ እንድናገረን እንጸልያለን። ቅዱስ አባቶች ስምህ የተባረከ ይሁን። አሁን በዚህ ሰዓት ደግሞ ጌታ ሆይ የምንማረውን ትምህርት እንድትባርክልን እጸልያለሁ። መልካምነትህ ከኛ ጋር ይሁን። ድምፅህን አሰማን በጌታ በኢየሱስ ስም አሜን። እሺ እግዚአብሔርን በጣም አድርገን እናመሰግናለን። 12ኛው ነጥባችን እና የጸሎት እንቅፋት ምንድነው? ትዕቢት ነው። የእግዚአብሔር ቃል እንደዚህ ይላል። አንደኛ ጴጥሮስ ምዕራፍ 5 ላይ ከቁጥር 5 ላይ እንዲሁም ጎበዞች ለሽማግሌዎች ተገዙ፣ ሁላችሁም እርስ በርሳችሁ እየተዋረዳችሁ ትሕትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣል። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ ብሎ ይናገራል። እግዚአብሔር ትዕቢተኞችን ይቃወማል። እና በነገራችን ላይ ምናልባት ለመጀመሪያ ጊዜ ይህንን ቪዲዮ የምታዩ ሰዎች ካላችሁ በዚህ ሰዓት ላይ በጸሎት ንቅናቄና ዘ ፓወር ኦፍ ፕሬየር በሚል መጽሐፍ ላይ ያለውን ሐሳብ ነው። አሁን ወደ 56ኛ ትምህርት ላይ ነው ያለነው። እና ምንድነው አንዱ ትልቁ ኃጢአት ምንድነው? ለጸሎት እንዳይሰማ የሚያደርገው ትዕቢት ነው። ትዕቢት ማለት ሰይጣንን ከእግዚአብሔር ዙፋን ወደ ምድር ያወረደ እንደሆነ እናውቃለን ሁላችንም። በእግዚአብሔር ፊት የመጨረሻ ክፉ ኃጢአት ምንድነው? ትዕቢት ነው። እግዚአብሔር ሁሉን ኃጢአት ሊታገሳል፣ ትዕቢትን ገና አይታገስም። ሰይጣንን ትዕቢቱን ስላልታገሳ ጥሎታል። እንደገና ደግሞ እግዚአብሔር ያ ብቻ ደግሞ አይደለም። ናቡከደነፆርን ትዕቢቱን ስላየ እግዚአብሔር እንደ ከብት ሳር አብልቶታል። እንደ አውሬ ጫካ ውስጥ እንዲኖር አድርጎታል። እግዚአብሔር ትዕቢተኞችን ይቃወማል። ለምን እግዚአብሔር እንዲቃወመን? ራሳችንን ለእግዚአብሔር ሰይፍና ለእግዚአብሔር ተቃውሞ አሳልፈን እንሰጣለን። ሰይጣን እንግዲህ ከዛ ታላቅ ክብርና መንግስት ውበቱ ገደብ የሌለውን የመጨረሻ አስጠልታ አደረገ እግዚአብሔር። ስለዚህ ሰውን ትዕቢተኛ ከሚያደርጉ በጣም ግልጽና ጥቃቅን ከሆኑ ነገሮች ጥቂት ነገር እንደ ለምሳሌ ፈረንጆች በገንዘባቸው ጥንካሬ፣ በቀለማቸው ንጣት፣ በዓለም አቀፍ ዋና ከሆነ ከቋንቋቸው አብጥረው ያንን ቋንቋ አብጠጥረው በመናገራቸው በሀገራቸው የላቀ ስልጣኔና እድገት ወዘተ ይመካሉ። ትዕቢት ነው ይሄ። የሚመካ በእግዚአብሔር ይመካ ነው ያለው የእግዚአብሔር ቃል። ወደ ሀገራችን ስንመለስ በዘር ማንነታችን፣ በሀብት ብልጫነታችን፣ በማህበረሰብ ውስጥ ባለን ስፍራ ወይንም ስታተስ፣ በደሞዛችን ትልቅነት፣ በገበያችን ብልጫነት፣ በቁንጅናችን፣ በተወለድንበት አካባቢ፣ በከተማ አደግነታችን፣ በዘር ሐረጋችን፣ በትምህርት ባለን ችሎታና ስፍራ እንመካለን። በመንፈሳዊ ረገድ ደግሞ በጣም የምንጸልይ ከሆነ በጸሎታችን እንመካለን። እኔ እኮ በቅድስና ከሌሎች ይሻላለሁ ብለን እንመካለን። ስነ መለኮት ትምህርት ካለን እኔ PhD አለኝ፣ ፕሮፌሰር ነኝ፣ ወይም ደግሞ እንደዚህ አለን፣ እኔ እኮ ይሄን ዓመት አገልግሎት አለኝ ብለን እንመካለን። በአገልግሎት ውጤታማነታችን ብዙ ዘመን ምዕመን እንዲከተለን በማድረጋችን፣ በአንደበት ርቱዕ ስብከታችን፣ ሰውን በቁጥጥራችን ስር ከሚያደርግ ችሎታችን የተለያየ ነው። ይህንን ስንመለከት ይህ በሽታ ያልነካካው ክርስቲያን አለ ለማለት ያስቸግራል። አንድ ላይ የሆነውን ነገር ልንገራችሁ። አንድ ፈረንጅ ብቻ የሚሳተፍበት ቤተክርስቲያን አለ። አንድ ጥቁር ስገባ በቤተክርስቲያኑ የነበረው ፈረንጅ በሙሉ ወጣ። ይሄ ጥቁር ባለበት እንዴት እንትንላለን ብለው በጣም ነው የሚያሳዝነው። ይህንን ስንመለከት ክርስቲያን በሙሉ አገልጋይ፣ መሪ፣ እግዚአብሔር ለቤቱ የቀባቸው የመረጣቸው ሁሉ የዚህ ሰለባ ናቸው። የእግዚአብሔር ቃል ግን እንደዚህ ይላል፣ በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ዝቅ አድርገው ከከፍታ ወርደው የመጨረሻ ሰው ነው ከሚሉት ሰውዬ ጫማ ስር ሆነው ቢጸልዩ፣ ፊቴንም ቢፈልጉ፣ ከክፉ መንገዳቸውን ቢመለሱ እነሆ በሰማይ ሆኜ እሰማለሁ። ሁለተኛ ዜና 7:14 በመጽሐፍ ቅዱስ ውስጥ ስንመለከት በእግዚአብሔር ፊት በመዋረድ ለእግዚአብሔር ቁልፍ ነገሮች እናገኛለን። ምንም ኃጢአት ያህል ኃጢአተኛ ይሁን የእግዚአብሔርን ቃል ሰምቶ የተዋረደውን ሰው እግዚአብሔር ይወዳል። ለምሳሌ በመጽሐፍ ቅዱስ ውስጥ በጣም የታወቁ የመጨረሻ ክፉ የሆኑ አመፀኞች አሉ። በጣም አንደኛው አክዓብ የሚባል ሰው ነው። አክዓብ
አክዓብ የሚባል ሰውዬ አንደኛ ነገሥት ምዕራፍ 20 ላይ ስትመለከቱ ምዕራፍ 16 ላይ ስትመለከቱ ሚስቱ እየነዳችው ኃጢአት ለማድረግ ራሱን የነዳ እንደዛ አይነት ሰው በምድር ላይ አልነበረም ይላል እግዚአብሔር ቃል። እና በጣም የሚገርመው ኤልያስ ከባድ እግዚአብሔርን ቁጣ ይዞ መጥቶ ለአክዓብ በተናገረ ጊዜ አክዓብ ልብሱን ቀደደ፣ ራሱን አዋረደ። ኤልያስ ያንን መልእክት ተናግሮ ወደ ኋላ ሲመለስ አክዓብ ራሱን ቅስስ አረገ፣ በእግዚአብሔር ፊት ተዋረደ። እግዚአብሔር እንደዚህ አለ፣ እኔ እኮ በፊቴ ተዋርዷል፣ ልብሱን ቀዷልና የተናገርኩትን መቅሰፍት የተናገርኩትን ክፉ ነገር በዘመኑ አላመጣም በልጆቹ። አይገርምም? በልጆቹ ዘመን እኮ የሚያመጣው የእርሱ ነጣት ነው፣ ግን የእርሱ ነጣት ውጤት ነው። ግን ዝቅ ስላለ እግዚአብሔር እንትን አረገው፣ ምሕረት ተደረገለት። ሁለተኛው ምናሴ የሚባል የሕዝቅያስ ልጅ ነው። የሕዝቅያስ ልጅ ምናሴ ማለት የአይሁዶች የደቡቡ ክፍል ወደ ባቢሎን ነገር ወደ ምርኮ እንዲሄዱ ምክንያት ከሆኑ ሰዎች የመጀመሪያው ሰው ነው። በጣም የሚገርማቸው ነገር ባቢሎን ንጉሥ በማረከው ጊዜ ወደ ምስር ቤት በገባ ጊዜ ምናሴም ራሱን እጅግ አዋረደ ይላል። እግዚአብሔር ምሕረት አደረገ። የራሱን ልጅ እኮ ለጣዖት የሰዋ ሰው ነው። እግዚአብሔር ይቅር አለው፣ ምሕረትንም ደግሞ አደረገለት። በጣም የሚገርም ነገር ነው። አንደኛ ነገሥት ምዕራፍ 16 29 እስከ 34፣ ምዕራፍ 20 17 እስከ 19፣ ሁለተኛ ዜና 33 1 እስከ 20 ያለው ማንበብ ትችላላችሁ። ስለዚህ እነዚህ ሰዎች ማንም የሚመስላቸው የሌለ እጅግ ኃጢአተኞችን ይቅር ካለ እግዚአብሔር ይቅር ይለናል። እግዚአብሔር ፊት ትልቁ ነገር ምንድን ነው? ዝቅ ማለት ነው፣ መዋረድ ነው። እግዚአብሔር ማንንም ሰውነቱን እንዳዋረደ በሚያይበት ሰዓት እግዚአብሔር ምሕረት ያደርጋል። እኛ ኢትዮጵያውያን ትዕቢት በጣም ያስቸግረናል። ምክንያቱም እንደ ሌሎቹ የአፍሪካ ሀገሮች ቅኝ ተገዢዎች አልነበርንም ይመስለኛል። የእኔነት ባህሪያችን የዛ የኃይለኝነት ውጤት ይመስለኛል። ጥሩ ነው፣ አይደንቲቲ ክራይሲስ የለንም። ግን ይህ ደግሞ ተያይዞ ወደ ቤተ ክርስቲያን እንደገባ በሚገባ ግልጥ ሆኖ ይታያል። ይህ ባህሪያችን ለማንነታችን ጥሩ ቢሆንም በጌታ ፊት ግን ራስን ለማዋረድ በጣም ፈታኝ ነው። ነገር ግን ለቃሉ መገዛት እንደ ቃሉ መኖር አማራጭ የሌለው ጉዳይ እንደሆነ ማወቅ አለብን። ስለዚህ ነው ቅድም ያነበብኩትን ክፍል እንደገና ያነባለሁ። አንደኛ ጴጥሮስ 5 እስከ 6 ሁላችሁም እርስ በርሳችሁ እየተዋረዳችሁ ትሕትናን እንደ ልብስ ልበሱ። ልብስ ማለት ምን ማለት ነው? ትሕትና ለሌላ የሚታይ ሌላ የሚያየው ሌላ የሚያደንቀው መሆን አለበት። የትዕቢታችን ክርፋት ሰውን ከአካባቢያችን የሚያርቅ ሳይሆን ትሕትናችን ሰውን የሚስብ መሆን አለበት። የእግዚአብሔር ትዕቢተኞችን ይቃወማል። ለምን ከእግዚአብሔር እየተቃወመን እንኖራለን? አረ ሰው ያዋርደን እግዚአብሔር ከሚቃወመን እንደ ሰው ተቀባይነት በሰው ዘንድ ተቀባይነት በሰው ዘንድ እንዋረድ እግዚአብሔር ዘንድ ተቀባይነት እንድናጣ። ደግሞ በመዝሙር 34 ከቁጥር 18 ላይ እግዚአብሔር ቅርብ ነው፣ መንፈሳቸው የተሰበረውን ያድናቸዋል። ስለዚህ እግዚአብሔር ጉዳይ ልባቸው ተሰብሮ ከሚያመልኩ ጋር ነው እንጂ በቃላት ጋጋታና ማማር በእግዚአብሔር ፊትና በሰው ፊት የሚታዩ ሰዎችን አይደለም። ኤርምያስ 9:23 እስከ 24 በኤርምያስ አፍ የእግዚአብሔር ቃል እንዲህ ሲል መጣ። እግዚአብሔር እንዲህ ይላል፣ ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋ በብልጥግናው አይመካ። ነገር ግን የሚመካው ምሕረትንና ፍርድን ጽድቅን በምድር ላይ የማደርግ እኔ እግዚአብሔር መሆኔን በማወቁና በማስተዋሉ በዚህ ይመካ። ደስ የሚያሰኙኝ እነዚህ ናቸውና ይላል እግዚአብሔር። ትምክታችን ማንም ወይንም ምንም ሳይሆን እግዚአብሔር ብቻ ይሁንልን። ያ ከሆነ እግዚአብሔር በጣም ደስ ይለዋል። ክብር ለጌታ ይሁን። ስለዚህ እግዚአብሔር ፊት በትዕቢት እንቅረብ፣ ዝቅ ብለን እንቅረብ። እግዚአብሔር በጣም ደስተኛ ይሆናል። ጌታ የተመሰገነ ይሁን። ከዚህ ቀጥሎ ደግሞ አንዱ ደግሞ ለአገልግሎታችን የአንዱ የጸሎት እንቅፋት የቤተ ክርስቲያን የጸሎት አምልኮ የቤተሰብ ጸሎትና አምልኮ መዳከሙ ነው። ልጆች ጸሎትን የሚማሩበት ቦታ የቤተሰብ ውስጥ ነው። እግዚአብሔር በዓለም ላይ ኃያልና ገናና የሆነ ሕዝብ ያስነሳው ከአንድ ቤተሰብ ነው። እርሱም ደግሞ አብርሃም ነው። ስለ አብርሃም ስንመለከት በዘፍጥረት ምዕራፍ 18 17 እስከ 19 ላይ ስለ አብርሃም ትልቅነት እግዚአብሔር ቃል ሲናገር እንዲህ ይላል፣ እኔ ከአብርሃም የማደርገውን እሰውራለሁ፣
አብርሃም በእውነት ታላቅና ብርቱ ሕዝብ ይሆናል። በምድር ሁሉ ላይ የምድር ሁሉ በእርሱ ይባረካሉ። ጽድቅንና ፍርድን በማድረግ እግዚአብሔርን መንገድ ይጠብቁ ዘንድ ልጆቹንና ከእርሱ ቤት ያለውን ሁሉ እንዲያዝ አውቃለሁ። ይህ እግዚአብሔር በአብርሃም ላይ የተናገረውን ሁሉ ያመጣ ዘንድ ነው። ክብር ለጌታ ይሁን። አብርሃም የቃል ኪዳን ሕዝብ ለምድር ሁሉ በረከት ከመሆኑ በፊት ለቤተሰቡ ነው በረከት የሆነው። ቤተሰቡን የያዘ ሰው እንደነበረ እንመለከታለን። ትልቅ ትኩረት የሰጣ ሰው እንደሆነ እንመለከታለን። ታውቃላችሁ፣ ዓለም በሙሉ ሲጠፋ ኖህ ያዳነው ቤተሰቡን ነው። 120 ዓመት ሰብኮ ኖህ እግዚአብሔር ይመስገን ያዳነው ልጆቹንና ሚስቶቻቸውን እንደሆነ እንመለከታለን። እንዲሁም ደግሞ ያ ብቻ ደግሞ አይደለም። ኢያሱ ምዕራፍ 24 ከቁጥር 15 ኢያሱም በሸመገለ ጊዜ እኔና ቤቴ እግዚአብሔርን እናመልካለን ይላል። ኢያሱ 24:15 ላይ እኔና ቤቴ እግዚአብሔርን እናመልካለን፣ የፈለጋችሁትን ምረጡ አለ። ስለዚህ በዕድሜው መጨረሻ ላይ ስናዘዝ ቤተሰቡን የታደገ ሰው እንደሆነ እናያለን። የሚገርመው ደግሞ ኢዮብ 1-5 ላይ ኢዮብም ስለ ልጆቹ አጥብቆ ይጸልይ ነበረ እንደነበረ የእግዚአብሔር ቃል ይናገራል። እንዲህ ይላል ኢዮብ 1:5 ላይ የኢዮብም ልጆች ግብዣ ቀናት ባለፉ ጊዜ ምናልባት ልጆቼ በድለው እግዚአብሔርን በልባቸው ሰድበው ይሆናል ብለው ይልክና ይቀድሳቸው ነበር። እንዲሁም ማልዶ በመነሳት እንደ ቁጥራቸው ብዛት የሚቃጠል መስዋዕት ያቀርብ ነበር። እንዲሁም ኢዮብ ይህንን ሁለ ጊዜ ያደርግ ነበር ይላል። በመሆኑ የቤተሰብ ጸሎት በሚመለከት ዋናዎቹ አባትና እናት ናቸው። ባልና ሚስት በገንዘብ ጉዳይ፣ በቤት ኑሮ ጉዳይ፣ በቤት ዘመድ ጉዳይ፣ በማህበራዊ ጉዳይ፣ በስራ ጉዳይ ለጸሎት ትልቅ ትኩረት ከመስጠታቸው አኳያ ተመሳሳይ አመለካከትና ልምድ ካላቸው ቤተሰባቸውን ሊታደጉ ይችላሉ ማለት ነው። ይሄም ደግሞ ወደ ልጅ የሚተላለፍ ይሆናል። ቤተሰቤ እግዚአብሔርን አመሰግናለሁ። ክብር ለጌታ ይሁን። 5 ልጆች አሉኝ። 5ቱም ልጆቼ እግዚአብሔር ይመስገን 5ቱም በጌታ ናቸው። በጣም ጌታን ይወዳሉ። ክብር ለጌታ ይሁን። ትልቁ ነገር ምንድነው? የቤተሰባችን መሰውያ ነው። ባለቤቴ እግዚአብሔር ይባርካት፣ በእውነት እግዚአብሔር ይባርካት። በጣም ጌታን ትፈራለች። ልጆቼን ደግሞ በደንብ አድርጋ ነው ያሳደገችው። በመልካም ምሳሌነት ነው ያሳደገችው። እግዚአብሔርን በመምሰል ነው ያሳደገችው። ስለዚህ እኔ ዛሬ ስለምን ታመሰግናለህ ብትሉ ስለ ቤተሰቤ አመሰግናለሁ። በቤተሰባችን ላይ ሁሉ ልጆቻችን ተንበርክከን እንጸልያለን። እነዛ ልጆች ተንበርክከው መጸለይን የተለማመዱ ናቸው። ዛሬም ተንበርክከው ነው የሚጸልዩት። አውቃለሁ። ይሄ ከልጅነታችን ጀምሮ የመጣ ነገር እንደሆነ አውቃለሁ። ስለዚህ ቤተሰብን ማዳን ማለት ትልቅ በረከት ነው። እግዚአብሔር ለትልቅ ነገር ነው እያዘጋጀን ያለው። ስለዚህ ቤተሰባችሁን ጠብቁ። ልጆቻችሁን በጌታ ፊት እጅ እየጫናችሁ እየጸላችሁ ምሳሌ እየሆናችሁ ባልና ሚስት አባትና እናት እግዚአብሔር እንደረዳችሁ ልጆች ቤተሰብ ካላችሁ ያንን ቤተሰብ አንድ ላይ ሆናችሁ እግዚአብሔርን አምልኩ። እግዚአብሔር ይወዳል፣ ደስ ይለዋል። ስለዚህ አንዱ እንቅፋት የቤተሰብ መሰውያ መፍረሱ ነው። ቤተሰብ መሰውያ የፈረሰባችሁ መልሳችሁ ጠግኑ። የቤተሰብ ጸሎት ጊዜ ይኖር። በየቀኑ ባይሆን በሳምንት 3 ቀን 2 ቀን አንድ ላይ አድርጉ። ያንን የምታደርጉ ከሆነ እግዚአብሔር ይከብራል። ጌታ ይባርካችሁ። ዳና ቆዩልኝ። የመጨረሻውን የጸሎት እንቅፋት የሚለውን በሚቀጥለው ጊዜ እናያለን። አሁን በዚህ እናበቃለን። እንጸልይ። ቅዱስ አባታችን ሆይ ስምህ የተባረከ ይሁን። በዚህ ሰዓት በእውነት ጌታ ሆይ የሚያስፈልገንን ልዩ የሆነ እግዚአብሔር አባታችን ሆይ ቃል ጊዜ ስለሰጠን ስምህ ይባረክ። እባክን እነዚህ የተዘረዘሩ እንቅፋቶች ለእኛ እንቅፋቶች እንዳይሆኑ እንድትረዳን እለምናለሁ። ያንተ መልካምነት ከኛ ጋር እንዲሆን፣ ጸጋ እንዲበዛልን፣ ምሕረት እንዲበዛልን፣ እጅ እንድትዘረጋልን በጌታ በኢየሱስ ክርስቶስ ስም እንለምናለን። ስለምታደርገው መልካም ነገር ተባረክ። ስለተናገርከን ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። በሚቀጥለው የመጨረሻውን ትምህርት እናያለን። ከዛ በኋላ እናጠቃልላለን። ወደሚቀጥለው ደግሞ ምን ማድረግ አለብን ወደሚለው ወፍራምና ጮማ ወደሆነው መንፈሳዊ ጮማ ወደሆነው ትምህርታችን ደግሞ ቀጥሎ እንተላለፋለን። ጌታ ይባርካችሁ። ደህና ቆዩልኝ።